ከዛ ከነበርኩበት ቤት መሽቶ ነበር አባረረችኝ። ሴትዋ ስታባረረኝ እኔ ልርዳሽ፣ እኔ ችግር የለውም እህት አለኝ እናት አለኝ ምናምን ብሎ እሺ አልኩትና ከዛም በኋላ መሄጃ ስላልነበረኝ በቃ ሄድኩኝ። ሲሄድ ግን እሱ ያልጠበኩት ነገር ነበር ያደረገው ከቤት ማለት ነው። ግን ከቤት መጀመሪያ ለምን ስትገቢ ዋሸሽ? ቃል ይኸውልሽ፣ መጀመሪያ ለምን ስትገቢ ዋሸሽ? ተደፍሬ ስትይ ተደፍረሽ ከሆነ ወንጀል ነው የተፈጸመብሽ። ልጁ ተከሶ መታሰር ነው ያለበት እንጂ ሊስትሮ ስለሆነ በወር 500 ነው ተቆራጭ የሚሰጠኝ የሚባለው ጋር መሄድ የለብንም። ተደፍረሽ ከሆነ ወንጀል ነው የተፈጸመብሽ፣ ያለ ፍላጎትሽ ነው ወሲብ የተፈጸመብሽ፣ ያለ ፍላጎትሽ ስለሆነ ይሄ ወንጀል ስለሆነ ልጁ መታሰር ነው ያለበት። ተደፍረሽ ከሆነ እኔ ላግዝሽ፣ ለምን ቃልሽን ትቀያለሽ? እኔ የህግ አካል ላገናኝሽ እና ያለሽበት ድረስ ተመጥቶ ቤተሰብሽ ድረስ ተሂዶ ታሪክሽ እውነትነቱ ተጣርቶ ተዳፍረሽ ከሆነ ፍትህ ያስፈልግሻል። እሺ ተደፍረሽ ከሆነ ፍትህ ያስፈልግሻል። ስልክ ቁጥርሽን ስጪኝ። እሺ ሞዴሬተሪን አስገባልሻለሁ። ስልክ ቁጥርሽን ስጪኝ። ትክክለኛ አድራሻ ፈልጋለሁ። ተደፍረሽ ከሆነ ፍትህ ያስፈልግሻል። ዝም ብሎ እኔ ቤት ገብቶ ግን አንዴ ተደፍሬ ነው አንዴ ሊስትሮ ነው 500 ብር ነው የሚቆርጥልኝ አቅሙ አይፈቅድም ምናምን አይሰራም። መደፈር ከሆነ ፍትህ ያስፈልገዋል። ወንጀል ነው የተፈጸመብሽ። ወንጀልን ደግሞ አለባብሰን አናልፍም እኛ። ተደፍረሽ ግን ከሱ ቤት በሄድኩበት ሰዓት ቸግሮኝ የምሄድበት ሰላጣውኝ ከዛም በኋላ ይናይንህር ችግር የለውም ብሎ ከቤት ወሰደኝ። ከቤት ከሄድኩ በኋላ ግን ምክንያቱም እኔ ቸግሮኝ ነው ከሱ ቤት ሄድኩት። እንደዛ ነገር አደርጋለሁ ብሎ በጭራሽ እሱም እንትን አላለም። ማለት በቃ አንደኛ ትንሽ ነው የነበርኩት ያኔ ገና 15 ዓመቴ ነው የነበረው። ከስራ ነው የሴት ዋስ ታባረረኝ የወጣሁት ማለት ነው። ከዛም በኋላ በቃ እዚህ ውጭ እኔ የምልሽን ነገር ካላደረሽ እገልሻለሁ ምናምን ነው። ስልክ ቁጥርሽን ለሶፊ ላኪልኝ። መጀመሪያ ስልክ ቁጥርሽን እፈልጋለሁ። አንድ ሁለተኛ ነገር ደግሞ ፖሊስ ጣቢያ ሄደሽ ስትከሽ የመደፈር ወንጀል ተፈጽሞብኛል ብለሽ ነው የከሰስሽው ወይንስ የሴቶች ጉዳይ ሄደሽ ተቆራጭ ይቁረጥልኝ ያልሽው? ሁለቱ ነገሮች ይለያያሉ። ለምን መሰለሽ? እኔ ፋይሉን እፈልጋለሁ። ሄደሽ ተደፍሬ ነው ብለሽ ከሰሽ ምንም መፍትሄ ካላመጣሽ እኛ ፍትህ እንጠይቅልሻለን። ፍትህ ያስፈልግሻል። ጥያቄን ብቻ ባጭሩ መልሽልኝ። ተደፍሬ ነው ብለሽ ከሰሻል ወይ ፖሊስ ጣቢያ ሄደሽ? ስልኳ ራሱ ሃይፎን ነው ዘናጭ ናት ምናምን እያሉ ነው። ግን እኔ በወሬ አላምንም። እኔ በማስረጃ እና በመረጃ እንጂ። ቃልሽን በጣም ብዙ ቀያየርሽ። ቃል ፖሊስ ጣቢያ ሄደሽ ክስ ፈጽመሻል ወይ? ክስ መስርተሻል? ወረደ። ሀቡዬ እንዴት ዋልሽ? ሶፊዬ እንዴት ነሽ? አለሁልሽ የኔ ማር። ወረደች ልጅቷ። ሀይ ብያታለሁ ግን ኦልሬዲ። እሺ ቃል ኔትወርክ ከሆነ የነቀለሽ ችግር የለም፣ ደግመን እናስገባሻለን። ስልክ ቁጥርሽን ለሶፊ ላኪልኝ ፕሊስ። ሀይ ብላሻለች። ሀይ ብዬሻለሁ ቃል በኢንቦክስ። ቪዲዮቿ ምናልሽ መስዬ ቪዲዮቿ ለምንድነው ኮመንቱን የዘጋችው? እንጃ። እኔ ቤት ገብቶ እኮ መዋሸት የለም። አንደኛ ነገር እኔ ሳላጣራ ዝም ብዬ 5 ሳንቲ ከኪሴም አላወጣም ከህዝብ ኪስም አይወጣም። እኔ ቤት አንዴ ተደፍሬ ነው ብለሻል። ተደፍረሽ ከሆነ ፍትህ ያስፈልግሻል። የተደፈረች ዝም ብሎ አለባብሶ ማለፍ ሌላዋ ሴት እንድትደፈር መንገድ መክፈት ነው። አንድ ወንድ አንዲትን ሴት ደፍሮ ምንም ካልተባለ ተቆራጭ ብቻ ሊስትሩ ስለሆነ 500 ተቆራጭ በወር እንዲያደርግልኝ ተፈረደልኝ ከሆነ እንደዚህ ካልሽ ሌላውም ወንድ ሲሰማ እንዴ በ500 ብር የምገላገለው ጉዳይ ከሆነማ እያየ የሚቋምጣትን ሴት ሁሉ እየጎተተ እየደፈረ ሴቱ ሁሉ ልትደፈር ነው ማለት ነው። ጭራሽ ሚዲያ ላይ ወጥቶ እንደዚህ አይነት ነገር ማውራት። ኮመንት ላይ አለች አቡዬ። ጨርሳችኋል ወይስ ልሳባት? ይታለች። ቆይ ምንድን ነው የጻፈችው? ይቻት
ስልክ ቁጥርሽን ላኪልኝ። ነይ ያው ስብሽ ኢንቫይት አድርጌሻለሁ። ነይ ግቢ። ስልክ ቁጥርሽን ላኪልኝ። ቤቷን ገብተሽ እዩ። እሺ አሁን ዝመጣ አየዋለሁ። ስልክ ቁጥሯን ስጠኝ መጀመሪያ እንዳጠፋብኝ። እኔ ስልኳን ነው ልኬዋለሁኝ። ልኬልሽ ነበረ እኮ በባለፈው ሶፊ ቼክ አድርጊ አንዴ። ልኬልሻለሁ አለች። ኔትወርኳ ነው የሚሆነው። ማወራው ማማከረው ሰው ብቸኛ ነኝ። እሺ ነይ ማሪ ግቢ። ሂውማን ሄር እየቀያየሩ ተቸገርኳለሁ። ሂውማን ሄር ትቀያይራለች። ሄለን ቤት ተረድታለች። ሄለን ቤት ተረድታለች። ማናት ሄለን? ሶፊ ካን ዩ ቼክ ዩር ኢንቦክስ ፕሊዝ? ሆፕ አፍሪካ። እኔ ይሄ አንተ ስምክ የካምፓኒ ይመስላል። የድለላ ስራ ልታስተዋውቅብኝ ነው አስገብኝ የምትለኝ? ምንድን ነው የፈለግከው በትክክል? ማናት ሄለን ሾው ምናምን? እኔ አላውቃትም። የት አውቃታለሁ? ማናት? እኔ ሄለን ሾው የሚባል ሰው አላውቅም ቲክቶክ ላይ። እሺ እንትን ሆፕ አፍሪካ ምናምን ምንድን ነው የምትፈልገው? አንዳንዴ አውቃችሁ የተቸገራችሁ መስላችሁ ገብታችሁ ኤጀንሲ ህገወጥ እንትን አውሮፓ ምናምን አውቀው በጋይስ ምን ያደርጋል መሰላችሁ? ብር የተበሉ መስለው አውሮፓ ለመሄድ እንደዚህ እንደዚህ ከፍዬ እንደዚህ ተብሎ ከዛ እንደዚህ ሆኖ ሲሉ ሰው ይሰማና ይጓጓል። ከዛ ፎሎ ያደርጋችሁ በውስጥ ሄደው ማንን ነበር ያናገርከው አውሮፓ ለመሄድ ከማን ጋር ነበር ሲል ያገናኛሉ። ገባችሁ? አዲስ ህይወት እየኔ ማር እንዴት ነሽ? ማርያምን ድለላ አይደለም ከአንቺ ጋር ስራ ጋር ብቻ የሚገናኝ ነው። እሺ ማርያምን ስላክ እሺ አምኝ ካለው አስገባሃለሁ። እንሰማለን። አመሰግናለሁ። ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን ስላስገባሽኝ አመሰግናለሁ። አንድ ሁለት ሰው ጠቁሞኝ ነው አንቺን እንዳወራሽ ስለገጠመኝ ጉዳይና ገንዘብም ፈልጌም አይደለም ማጭበረበርም አይደለም። ሀሳቡን ሰምተሽ ማገዝ የምትችይው ከሆነ ታግዥኛለሽ፣ ካልሆነ ይቀራል። ገንዘብ አይደለም ብለሃል። ማግዝ በሀሳብ ነው። አዎ ገንዘብ አይደለም። ኦኬ እሺ። እና ከባህር ዳር ነው የማወራሽ። እዚህ ባህር ዳር የሚኖሩ ሁለት እንግሊዛዊ ባልና ሚስት ነጮች ነበሩ። እነሱ ጋር እንደ ዘበኛም ጉዳይ አስፈጻሚም ሆኜ ብዙ አመት አብሬያቸው ሰራ ነበረ። አሁን እነሱ ባለው ሁኔታ ምክንያት ወደ ዩኬ ተመልሰው ወደ ሀገራቸው ተመልሰው ያለውን ሁኔታ ምናምን በማሰብ ወደዚህ ሀገር መምጣት የምትችል ከሆነ እስከ 5 ሚሊዮን የኢትዮጵያ ብር እኛ ላንተ መክፈል እንችላለን። ሰው ከዛ ባነሰ ገንዘብ እንደሚመጣ እናውቃለን፣ ግን በህጋዊ መንገድ እንድትመጣ ነው ይሄን የምንከፍልልህ። የቻልከውን መጠሰርተም ልትመልስ ትችላለህ የሚል እድል ሰጥተውኝ ነበርና ይሄን እድል በምን መንገድ መጠቀም እንደምችል መረጃው የለኝም፣ መንገዱን አላውቀውም። ዩኬ ያሉ ብዙ ማቃቸው ሰዎች የሉም ምናምንና ከዚህ አንፃር ፎሎ ባክ አድርገሽኝ በዋትስአፕ ወይ በውስጥ ብታወሪኝ እናንተ ባዮ ላይ ያለውን ስልክም ደጋግሜ በሞክር ማግኘት አልቻልኩም። ይሄንን ነገር መጠቀም እንድችል ለሚያግዙ ሰዎች አቅሜ የፈቀደውን እኔም የሆነ ነገር አደርጋለሁ እና በዚህ ጉዳይ ላወራሽ ነው። ብዙ ቀን ነው ላይቭ ሌሊት 9 ሰዓት ድረስ ሁሉ ስጠብቅሽ አመሽ ነበር ብዙ ጊዜ ማለት ነው አንቺን ለማግኘት። እሺ ወንድሜ፣ በመጀመሪያ ደረጃ እኔ ባዮ ላይ ስልክ ቁጥር የለም፣ ተሳስተክ ይሆናል። ሁለተኛ ነገር እንግሊዝ የመሄድ እንግሊዛዊ ሆነው እንግሊዝ እንዴት እንደሚኬድ የማያውቁ እንግሊዛውያን አሉ። በሰዎች በእድሜ ትልልቅ ስለሆኑ ማለት ነው እነሱ ገንዘብ ብቻ ነው እኛ የምናግዝ፣ ገንዘብ ብቻ ነው። በምን መንገድ ነው የምትመጣ፣ እንዴት ነው የምታስኬደው ምናምን አንተ ነው የምታውቅ ነው ያሉኝ። እነሱ ለእኔ ገንዘብ ብቻ ነው የሚያግዙኝ። እንግዲያውስ ካላወቁ ንገራቸው። እኔ ኢትዮጵያዊቷ ከጉግል ላይ ሰርች አድርጌ ከዚህ በፊት ብዙ ሀገራት ለመሄድ ሞክሬ
ጎግል የነገረኝን ልንገርህ። አንተም እንደማንኛውም ሰው ጎግል ላይ ገብተህ ከኢትዮጵያ እንግሊዝ ሀገር ለመሄድ ምን ምን ማሟላት አለብኝ ብለህ ጎግልን ብትጠይቀው ማሟላት ያለብህን ክራይቴሪያዎች ይነግሩካል። አንደኛና ዋነኛው ሊወስድክ ያሰበ ሰው 5 ሚሊዮን ብር ከሚሰጥክ ኢንቪቴሽን ይላኩልክ፣ ግብዣ። እነሱ አንተን ወደ ሀገራቸው ይጋብዙክ። የግብዣ ደብዳቤ ኢንቪቴሽን ሌተር ይባላል። ኢንቪቴሽን ሌተር ይጻፉልክ። ሌላው ፓስፖርትክ ነው። ከዛ ውጭ ደግሞ እንደምትመለስ ማሳመኛ ነገር ኢትዮጵያ ውስጥ ምን አለክ? ሱቅ፣ ቤት፣ ሀብት፣ ንብረት ያለክን ማንኛውንም ነገር አስመዝግባ አጽፈ በዶክመንት በወረቀት ይዘክ እንግሊዝ ኤምባሲ ትገባና አፕላይ ታደርጋለክ። ከዛ በኋላ የእንግሊዝ ኤምባሲ ቪዛውን ይሰጥካል አይሰጥክም ራሱ ነው የሚወስነው። ማንም ከእንግሊዝ ኤምባሲ ውጪ አንተን ወደ እንግሊዝ መውሰድ አይችልም። እነዚህ ሰዎች እንግሊዛዊ ሆነው የፈለገ እድሜያቸው ቢሄድ እድሜ መግፋት እውቀትን አይነሳም። እንግሊዛዊ ሆነው እንዴት ኢንቪቴሽን ሌተር እንደሚያስፈልግ አያውቁም። ወደ እንግሊዝ ሀገር ለመሄድ እነሱ ስፖንሰር ሆነው ሊወስዱክ 5 ሚሊዮን ብር እንከፍልልሃለን። ለምን 5 ሚሊዮን ብር ሁላ ያወጣሉ? ኢንቪቴሽን ሌተር ይላኩልክ። እነሱ ደግሞ ሰፖርቲንግ ሌተርን ማጻፍ ይችላሉ። ይህንን ሰው አምጥተን እዚህ ሀገር ላይ ማሳረፍ እንችላለን፣ ትርፍ ክፍል አለን፣ ምናበላው ምናጠጣዋለን፣ ይሄ ያለን ብለው አያይዘው ከኢንቪቴሽን ሌተሩ ጋር ይልኩልሃል። እሱን ውስጥ ኤምባሲ ስታስገባ ኤምባሲው ቪዛውን ይሰጥሃል ማለት ነው። በጣም ሲምፕል ነው። ምንም ሰውም የማንም እርዳታ አያስፈልግህም። ገባ ወንድሜ? እሺ አመሰግናለሁ። በሱ ጉዳይ አንድ ሰው ያወራሁት ምንድነው ለእንደዚህ አይነት ጉዳይ ቅርብ ነው ያልኩት ሰው እኔ ያለኝ አሁን አንቺ ያልሽው ነገር ይሄ የቤት ካርታ ፕላን ምናምን በኢንቪቴሽን ለመሄድ እሱን አላሟላም፣ የለኝም። የዚህ ዝቅተኛ ኑሮ ነዋሪ ነኝ። ኤምባሲ የሚጠይቀውን ነገር አላሟላም። እንደው የባንኩን እንኳን ከሰው ከምናምን ብዬ ባሟላ በስሜ ንብረት የለም። እሱን አይቸገረኝ እንጂ በዚህ ጉዳይ ኢንቪቴሽን ለመላክ እነሱ አይቸገሩም። ግን እነሱ ቢልኩልኝ እዚህ ያለው አይሰጠኝም ቪዛውን ማለት ነው። እነሱ አንተ ላይ ስፖንሰር ማድረግ ይችላል። ያው ሚሚ ልክ ዩኬ ነው ያለችው፣ እዛ እንግሊዝ ሀገር ነዋሪ ናት እህቴ ሚሚ። እዚህ ጋር መሰፈለት ዘይካን ስፖንሰር ሂም እያለችው እነሱ 5 ሚሊዮን ብር ከሚልኩልክ ራሳቸው ስፖንሰር ያርጉ፣ ስፖንሰር ሆነው ይሰዱክ ሰዎቹን የሚወስዱክ ሰዎች። እህትሽ እነሱ ጋር ማገናኘት እችላለሁ ወይም እዛ እነሱ እንደ የወሰዱት አንድ የባህር ዳር ልጅ አለ ወይም ከሱ ጋር ወይም ከነሱ ጋር ማገናኘት እችላለሁ እህትሽን። ለዛ ነው እንደዚህ አይነት ሰዎችን እንድታገናኘኝ ነው አንቺ ነው የፈለኩሽ። እሺ ሚሚዬ ኦፍ ኮርስ ዩ ካን ኦኬ ቴንክ ዩ። በቃ ቁጥርህን ለሞዴሬተሮች ይላክና ለሚሚዬ ልክላታለሁ። ታወራህና እንግሊዛውያኖቹን ሰዎች ታገናኛትና እሷ ታናግርልሃለች። ኦኬ ቁጥርህን ለሞዴሬተሮች ይላክ። ቁጥርህን ብቻ ለሚሚዬ እኔ ዋትስአፕ ላይ እሰጣታለሁ። እሺ ለአንቺ ልላከው እንዲደርስሽ ፎሎ ባክ አድርጊኝና ነው። እኔ ጋር መላክ አትችልም። ሞዴሬተሮች ጋር ነው የምትልከው። ሞዴሬተሮችን ስለማላቃቸው ነው። ይቅርታ። እኔ ያስገባልሃለሁ አይቦክስ። አሁን እሺ እንግዲህ እነሱን አስገቢልኝና ለነሱ ልካለሁ። በጣም አመሰግናለሁ። ብዙ ሰው ጋር ያጣሁትን እድል ነው የሰጠሽኝ። አንዳንድ ሰው ገና ስትጽፊ የምናጭበረብር ምናምን ስለሚመስለው ወዲያው ነው ሚውት የሚያደርግ ምናምን እና ራሷን አስገብቼ ዳይሬክት ለራሷ ትልክላታለህ። 1 ሰከንድ ፕራይቬት ነው አካውንቷ ብዬ ኩል ሚሚዬ ለራስሽ ዳይሬክት መላክ ይችላል ባስገባ ወይ ለሚያስከርስ ኮሜንት ለራስሽ ዳይሬክት ይላክልሽ። yes ያው አስገባልሃለሁ። ቴንክ ዩ ሶፊዬ እኔ ፍቅር ያው አስገባልሃለሁ። ለራሷ ዳይሬክት ላክላት ቁጥርህን። ከዛ ዋትስአፕ ላይ ሁላ ታገናኛታለህ ሰዎቹን። ከዛ ምን ማድረግ እንዳለባቸው ትነግራቸዋለች። ሀቡዬ በጣም አመሰግናለሁ። ሀቡ ወይ ሚሚዬ ሳንገናኝ ተመለስኩ አይደል? አንቺ አሁን ተመለስሽ። በቃ እኔም ፎሎ አድርገኝና እኔን እንትን በለኝ፣ አናግርልሃለሁ። ችግር የለውም። ግን አንተ አብረሃቸው የሁሉ ጊዜ ሰርተህ እንዴት አንተን እንትን ማለት ያቅታቸዋል እነሱ? ምን ማድረግ ይችላሉ? ይሄ እንግዲህ ወይ እነሱ ጋር የመረጃ ክፍተት አለ ማለት ነው። አሁን እነሱ ጋር ዴይሊ ነው የምናወራውን ነገር ብልክልሽ፣ በቃ እኛ ገንዘብ ማገዝ እንፈልጋለን፣ እንድትመጣ እንፈልጋለን። ነገር ግን እንድትመጣ ያውልህ እንግሊዛዊ በደማቸው እንግሊዛዊ ከሆኑ እኮ
በጣም ቀላል ነው ለነሱ። አንድ ኢንቪቴሽን ብቻ ነው። ይሄ ሰውዬ ከኛ ጋር ይሰራ ነበርና አሁንም አብሮ እንዲሰራ ስለምንፈልግ ብቻ ብለው ቢጽፉልህ እኮ መምጣት ትችላለህ። በቃ ሲምፕል። እነሱ የካምፓኒ ባለቤት ሳይሆኑ ይሄን ማድረግ ይችላሉ። እዚህ ሀገር ቤት እስካላቸው ድረስ ይችላሉ። ምንም ካምፓኒ አያስፈልግህም። ቤትማ ከአንድም ሁለት ከዛ በላይ እንዳላቸው ነግረውኛል። ካምፓኒ ያላቸው ጠይቄያቸዋለሁ። ቤት ብቻ ነው የሚያስፈልግህ ማንንም ኢንቫይት ለማድረግ እዚህ ሀገር እና ብር አካውንት ላይ እሱ አዋራኝ። ለሁሉም በውስጥ አውራሃለሁ። እኔ ዲቴልሱን በሙሉ እነግርሃለሁ። በጣም አመሰግናለሁ። በቃ አሁን ስልኬን እልክልሻለሁ በዋትስአፕ አዋሪ። ችግር የለም። እሺ አመሰግናለሁ ሁላችሁንም። ሀቡ በጣም አመሰግናለሁ። እሺ ወንድሜ ይቅናክ፣ ይሳካልክ፣ ያርግልክ። አሜን። አመሰግናለሁ። ቴንክ ዩ ሚሚዬ ውድ። አንድ ደቂቃ ብቻ በማርያም እኮ ጻፊ። ችግር የገንዘብ አይደለም ብለሽ ከጻፍሽ እኮ አስገባሻለሁ። በማርያም ባቲ በአንዳም ባቲ የገንዘብ እርዳታ አይደለም ብቻ ብሎ መጻፍ ነው የሚጠበቅብሽ። ሚሚዬ የተነቅሽ እስክታምኝበት ድረስ ሚሚዬ ከማውራት ውጭ ገንዘብ አትረዳውም፣ ገንዘብ አትበላም። ሰዎቹን ከማገናኘት ውጭ ወይኔ ያዘ ኔትወርኬ መብራት ሄደ። ሲጀመር ግን ምን አገናኘው? ዳታ ኔ መብራት መሄዱ ምንድን ነው የሚያገናኘው? ከኔ ይወጣል ከኔ ላይቭ ጋር ውዶቼ። ኧረ ዶንት ወሪ። ሚሚዬ አይ ኖ ዩ አር ስማርት አይ ኖ። ሰዎቹን ከማናገር ውጭ 5 ሳንቲም ለምንም ጉዳይ። ይኸው መብራቱ ሄደ፣ አሁን መጣ፣ አሁን ሄደ፣ አሁን መጣ። እንደ ገንዘብ አይደለም እያለች ነው። ሰላም መስለኝ። ሰላም ፎሎ እንኳን ሳታረጊ ነው በማርያም አስገብኝ የምትይ አንቺ። ለፎሎ ሰስተሽ ነው እኔ ችግርሽ እንድሰማና ሀሳብ እንድሰጥሽ የምትፈልጊው። እኔ ግቢና ልክልክሽ እነግርሻለሁ። ከአረቦች ጋር ችግር ውስጥ ስለገባች እንዲሁ ብታግዥም ብለን ነው። ማን? ጓደኛዬ ማለት ነው። ቆይ አዳምጪኝ። አንቺ ለፎሎ ሰስተሽ በነፃ ለሚደረግ ፎሎ ሰስተሽ ፎሎ ሳታደርጊኝ ነው እኔ ችግርሽ እንድሰማ በማርያም አስገብኝ የምትይ። ፎሎ አላደረግሽም። በጣም ይቅርታ ማርያምን። ይሄው አደረግኩሽ። ማርያምን ይቅርታ። ፎሎዋችሁን አንሱ እና እንደ አዲስ ፎሎ አድርጉ። ስላንስተሽ ይሆናል ችግር የለም። ማርያምን እንደዛ አይደለም። ማርያምን እንደዛ አይደለም። አይ ቅድም እኔ አንሱ እያልኩ ነበረ። እንደ አዲስ ፎሎ አድርጉኝ። ቻሌንጅ ሰጥቶኝ ቲክቶክ 5 ሚሊዮን የማይመስል ነገር ከእንግሊዝ 1 ሳንቲም አይገኝም። ለዛ እኮ ነው ሚሚዬ ማመን ያቃተኝ። እንግዲህ እስቲ እናያለን ጉዱን። አንቺ ሰዎቹን አናግረሽ ያለውን ነገር ታሳውቂናለሽ ሚሚዬ። እሺ ሰላም ነበር ጓደኛሽ የገጠማት? ይኸውልሽ ከመጣይ እንግዲህ ረመዷን ላይ 1 አመት ሊሞላት ነው ማለት ነው። ከመጣይ ዱባይ ነው ያለች። በመጀመሪያ የት ሀገር ነው የመጣችው? የት ሀገር? ዱባይ ነው ያለች። እሺ ጓደኛሽ ዱባይ ከመጣች ረመዳን ሲመጣ አመት ሊሆናት ነው። እሺ እና አመት ሊሆናት ነው። ሰውየው እስካሁን ኢቃማ አላሰራላትም፣ ኢቃማ አልተሰራላትም። እሺ ደሞዝ ደግሞ በ3 ወር አንድ ይሰጣኔ፣ የ1 ወር ይሰጣታኔ። ያውንም አልቅሳ ቤተሰብ ችግር ውስጥ ሆነው ምናምን ብላ አልቅሳ ተግሩ ወድቃ ነው የምትቀበል። አሁን የ3 ወር ሁኗተኝ ስጠይ ስትለው ገንዘብ የለኝም ተሰራሽ ስሪ፣ ካልፈለግሽ ደግሞ ፓስፖርትሽን ልስጥሽና ውጪ አላተኝ። እሺ ደላላው ያመጣት ደላላ እየደወልንለት ሰድቦ ብሎክ አደረገና፣ አመናጭቆ ሰድቦ ብሎክ አደረገና። እሺ አለቀ። አዎ እና እንደዚህ ነው። ኢቃማም የላትም መሄጃ ማጣች። በቃ እሱም ደግሞ ብሎክ አደረገና በማን ልጅቱ የትውደቅ ብለን እርጅና አልኩሽ። ሙኒትን እየደወልኩላት ማንሳት አልቻለችም ነበር። እሺ ጥሩ። ኢንዚስ ኬዝ እንደዚህ አይነት ሁኔታ ሲገጥም የት እንደሚደወል አታውቂም? እኔ አላውቅም። እኔ እዚህ ኳተር እኮ ነው ያለሁኝ። እኔ እኮ ኳተር ነው ያለሁኝ። ጓደኛዬ እኔ ኳተር ነው የምኖረው፣ ግን አውቃለሁ የት እንደሚደወል። 884 ኢቃማ ስለሌላት ብንደውልላቸው ይሰራል እንዴ? ኢቃማ ባይኖር መብቷ ፓስፖርት ቁጥሯን ትናገራለች። በፓስፖርቷ ማንነቷ ይታወቃል። ከዛ ሰውየው አምጥቶ አመት ሙሉ ኢቃማ እንዳላሰራላት በሱ ስም እንደገባች እኮ የገባችበት ቪዛ አለ።
ኬዝ አለበት። ሰራተኛ እንዳያመጣ ታግዶበት ነበር። ምን አገባሽ ስለ ሰውየው ኬዝ እንጂ እሱና መንግስት ይነጋገሩበት። እሷ ስለ ራሷ ችግር ነው የሚያገባት። 884 ትደውልና ከዛ በኋላ 800 አዳምጪ ማሪ። እንደዚህ ከላይ ከላይ የምታወሪ ከሆነ ማዳመጥ አትችይም። ካላዳመጥሽ ደግሞ ችግር አይፈታም። እሺ እኔ ማር ችግር የሚፈታው በመደማመጥ ነው። ስለዚህ ሰውዬ 884 ሌበር ኦፊስ ትደውልና ፓስፖርት ነምበሯን ፓስፖርት ቁጥሯን ትናገራለች። ፓስፖርት ቁጥሯን ተናግራ ሰውየው አምጥቷት ይኸው አመት ሙሉ ኢቃማ ሳያሰራላት እያሰራት እንደሆነ ደሞዝ ደግሞ በ3 ወር አንዴ እንደሚከፍላት ትናገራለች። ገባሽ? አዎ። ከዛ በኋላ ሌበር ኦፊስ መፍትሄ ይሰጣታል፣ ችግሯን ይፈታላታል። ተረዳሽ? ቤትም ይቀይራታል። ትክክለኛው መፍትሄ እኔ ማር። እሺ ማሪ፣ ስንት ነው ቁጥሩ ያልኩሽ? ምንም አይደለም። 884 ኤግዛክትሊ። እሺ ማ ጻፊና ምንም አይደለም። እሺ እናቴ 884 ማለት 884 ሳይሆን 80084 እሱ ነው ሌበር ኦፊስ። ቸብቸባርጉት በዚው እያንዳንዱ ሀገር ህግ ይለያያል። እሺ ሁሉም ሀገር ህጉ አንድ አይደለም። እሺ ሰው የትም ሀገር ቢኖር ስለ የትም ሀገር ህግ ማወቅ ከፈለገ ጉግል ላይ ገብቶ ሰርች ማድረግ ይቻላል። ለምሳሌ ማለት ነው ትክክለኛውን ነገር ማወቅ ከፈለጋችሁ እንደዚህ ነገር ቢገጥመኝ የት ነው መፍትሄ መጠየቅ የምችለው ብላችሁ ሰርች ማድረግ። ይህንን ደግሞ እንድታውቁ እንግሊዝኛ መማር። እንግሊዝኛ የት እንማር ካላችሁ ገንዘብ ካላችሁ ዲዛየር ኦንላይን ስኩል ከፍላችሁ ተማሩ። ገንዘብ ከሌላችሁ በነፃ ዩቱብ ላይ ተማሩ። እሺ ያው የመጀመሪያችሁ ሲሆን እርዳታ ያስፈልጋችኋል። ለዛ ነው ኦንላይን የሚያስተምሩ ጋር መማር ትችላላችሁ። ካልሆነ ደግሞ ትንሽ የምትችሉ ከሆነ በራሳችሁ ዩቱብ ላይ መማር። እድሜ ለኢንተርኔት፣ እድሜ ለቴክኖሎጂ። የሰው ልጅ ከቤቱ ሳይወጣ የፈለገውን ነገር ጉግል ላይ ሰርች አድርጎ ማግኘት፣ ዩቱብ ላይ ሰርች አድርጎ ማግኘት የሚችልበት ዘመን ላይ ስለሆነ ያለ ነው። እኛ በጣም እድለኞች ነን የዛሬ ልጆች። እድሜ ለቴክኖሎጂ። እሺ ጋይስ ሌትስ ጎ ጨረስኩኝ ውዶቼ። የሆነ ልብስ ትንሽ ናት እኮ። አሁን ወዲያ ምንድን ነው የምንሄደው? ወደ ሸክላዎቹን በአበሻ ልብስ እየጠቀለል መክተት። የሪፖርት ልብስ እና ጫማ አውጥቻለሁ ለሪብ ለባል። እነዚህ በዚህ መክተት በቃ። ይሄኛው ደግሞ ስለቆሸሸ ከዚህ ጋር ይገባል። እሺ አስተማሪ ታሪክ ያለው አለ። ስፒከሬን ባል የወሰደብኝ ከዩቱብ እንዳልከፍት አንድ ስፒከር ነው ያለችኝ። እሱ ተዋሰኝ ባልየው ተዋሰኝ። እስኪ እሱ ሳሎን ሙዚቃ እየሰማበት ነው። በቃ ልትሄጂ ነው ሳላገኝሽ። ቤዛ ነኝ ማርያም። ወንበርሽን አብሬው ፕሊስ። ራበኝ ደግሞ ውዶቼ፣ ራበኝ። በየአይነት ታዞልኛል። እንብላ። ቸብቸባርጉ ሀቡ የገንዘብ እርዳታ አይደለም። አምላካትን አስገቧት። የገንዘብ እርዳታ አይደለም። አምላካት ማስዲካ ያስርባል። እሺ ሶፍት ይጋለ ኦኬ። ተመስገን አምላኬ የረዳኸኝ እንድጨርስ። አቡዬ እንዴት ነሽ? ደህና ነኝ ማሬ። ሰላም ነሽ? ማር ልላክልሽ? አመሰግናለሁ። አለኝ ማር፣ ያውም የመቀሌ ነጭ ንጹህ ማር አለኝ። እሺ እናቴ፣ መቀሌ ሄድኩ ጊዜ ከመቀሌ ህዝብ የተሰጠኝ ቋንዴ። እሺ እናቴ፣ አሁን ቀጥ እየሰማሽ ነው። አቡዬ እንትን አንድ ነገር ላማክርሽ ነበር፣ ሀሳብ እንድትሰጪኝ ነው የፈለኩት። እሺ ኑት እንትን ልጅ አለችኝና የ4 ዓመት እሺ ጋር የምትኖረው ማለት ነው። አሁን
እሺ የአራት ዓመት ልጅ ስላልቻልኩ እሷ ባስቀምጫት ነበር የወጣሁት። አሁን ትቻ ስወጣ 2ኛ ዓመቷ ነው። እሷን ትቼ ክርስቲያና ጋር ትቻ ስወጣ ወደ አዲስ አበባ ስመጣ 2 ዓመቷ ነው። ኦኬ 4 ዓመት ሆኗታል። ማሪ ለምንድን ነው ቁርጥ ቁርጥ ትያለሽ? የክርስቲያን ፈለግ የት ነው ያለሽው? እንትን ኮኔክሽን ነው ቱር። እኔ አዲስ አበባ። ኦኬ የክርስትና እናትሽ የት ናት? እና ሚዛን ቴፒ የሚባል ቦታ። ኦኬ እዛ አዲስ አበባ። አይ ወደ ጅማ አካባቢ ነው እሷ ያለችው። ሚዛን ቴፒ ወደ ጅማ ማለት ነው። እሺ እና አሁን እሷን ሂጄ ሞተር ፈልጌ ነበር በፊት አቅሜ ስላልቻለ ምናምን ትቻት እሷ ጋር ጥያት ነው የወጣሁት በፊት ማለት ነው የዛሬ 2 ዓመት። እሺ አሁን ላይ ደግሞ ሂጄ ሞተር ስፈልግ እንትና አባቷ አለና ኦሳና ነው እሱ የሚኖረው የልጅቷ አባት። እና መውሰድ ፈልጋለሁ ምናምን ስላቸው እሱን መጀመሪያ ሳታገቢ ልጅቱን መስጠት አንችልም። እሱ ሳታገቢ ደቤስ ጠይቀው ከኔ ጋር ልጅቱን አንሰጥሽም አብራችሁ ስትሆኑ ልጅቱን መስጠት የምንችለው። እሺ ከሱ ጋር አብረሽ ካለሽ ልጅሽን የገዛ ልጅሽን አንሰጥሽም ማለት ነው እያቻለሽ? ስጠይቀው ከኔ ጋር አብረሽ የምትሆኝ ከሆነ ልጅቱን ሄጄ ላመጣት እችላለሁ። ከኔ ጋር ግን አብረሽ የማትሆኝ ከሆነ ልጅቱን አትወስጂም፣ እዛው ትቀመጥ እነሱ ጋር። ማለት በፊትም እኔም ጥፋት አለብኝ። በእርግጥ ጥያት መምጣቴ ጥፋት ነው። ግን አሁን ላይ ደግሞ ራሴን ችዬ እሷንም እኔንም የማስተዳደር አቅም ካለኝ አንሰጥም። አሁን ላይ እሱን ካላገባሽ ማለት ለምን ይሆናል ብዬና ከነሱ ጋር ተከራከርኩኝ። ከዛ አይሆንም እኮ ለምን በህግ አትጠይቂም እንዴ? ክርስትና እናትሽ እኮ በአደራ ያስቀመጥሽባትን ልጅ ዛሬ ላይ እሱን ከሱ ጋር ተደምራ እሱን ካላገባሽ አልሰጥም ማለት እኮ አትችልም። ለምን በህግ አትጠይቂም? ልጅሽ አይደለች እንዴ? መብትሽ እኮ ነው። እናት ናት እኮ ከምንም በላይ የመጀመሪያ እምቢ ቢሉኝ ብዬ ፈራሁኝ። እኔ አይሉሽም፣ መብትሽ ነው። አይሉሽም፣ መብት የላቸውም እምቢ ማለት። ለእናት ነው የመጀመሪያ ላይ በኩል ብሄድ ለኔ ይፈቀድልኛል በእርግጠኝነት። እኔ በህግ በኩል ሂጄ ብጠይቃቸው ልጅቱ ለኔ ይሰጡኛል 100%። እሺ እናት ናት ለመጀመሪያ። አሁን ስደውልላቸውም ስልኬን እሱን ብላክ ሊስት እነሱን ቤት ውስጥ ያሉትም የክርስትና እናቴን ባሏን ብላክ ሊስት ስልኬን ከተቱት። ስደውል አነሱልኝም። ብላክ ሊስት ውስጥ ነው ሁሉም ያደረጉት። በህግ ነው ጠይቂ እኮ ያልኩሽ። እነሱ ጋር ደውይ እኮ አይደለም እንዴ? እናት እኮ ነሽ። እሺ ልጅሽ ላይ እኮ ካንቺ በላይ መብት ያለው ሰው እኮ የለም።